ህወሓት ሀገሪቱን ከማፍረሱ በፊት የፌዴራሉ መንግስት ጣልቃ እንዲገባና የሀገሪቱን የግዛት አንድነት እንዲያስጠብቅ ተጠይቋል። በዚህም መሰረት የፌዴራሉ መንግስት የመከላከያ ሰራዊትን ወደ ትግራይ ክልል እንደሚያስገባ ታውቋል። በሌላ በኩል ከታማኝ መረጃ ምንጮች ያገኘነው መረጃ እንደሚጠቁመው በትግራይ ክልል ድንበር አቅራቢያ ሰፍሮ የነበረው የኢትዮጵያ መከላከያ ሰራዊት ከ5 ኪሎ ሜትሮች በላይ አልፎ ወደ ትግራይ ክልል እየገሰገሰ መሆኑን አረጋግጠውልናል። ዘርዘር አድርገን እንነግራችኋለን። ፋኖ አዲስ ዘመቻ መጀመሩ ተሰምቷል። ከህወሓት ኃይሎች ጋር የነበራቸው አጋርነት ባጭሩ የተቀጨው የፋኖ ኃይሎች በህወሓት ኃይሎች የጦር መሳሪያዎችን ካከማቹበት አካባቢ ለቀው እንዲወጡ እየተገደዱ መሆኑ ታውቋል። የፋኖ ኃይሎችም አካባቢውን ለመልቀቅ ፈቃደኛ ባለመሆናቸው ከባድ ውጊያ ተቀስቅሷል። በደሴ ከተማ በቅርብ ርቀት ላይ ከባባድ የጦር መሳሪያ የተኩስ ልውውጦች እየተሰሙ መሆናቸውንም ከታማኝ የመረጃ ምንጮች አረጋግጠናል። ተጨማሪ ዝርዝር መረጃዎችን በተከታዮቹ ደቂቃዎች የምናስደምጣችሁ ይሆናል። አክብሮታዊ ሰላምታችን በያላችሁበት የዓለም ጫፍ ድረስ ክቡራን ተከታታዮቻችን ለሰዓቱ ያሰባሰብናቸውን አዳዲስና ወቅታዊ መረጃዎች ይዘን ቀርበናል። በሰዓቱ ጥንቅራችን እነዚህንና ሌሎች በርካታ ጉዳዮችን እናስደምጣችኋለን። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ የመክፈቻ ስነ ስርዓቱን ያካሄደው የሀገራዊ ምክክር ጉባኤ በ8ቱ አጀንዳዎች ዙሪያ ምክክር ማድረግ ሳይጀምር 3ኛ ቀኑን አስቆጥሯል። 4000 ተሳታፊዎችን በ8 ቡድኖች ከፋፍሎ ምክክሩን ለማከናወን ያቀደው የኢትዮጵያ ሀገራዊ ምክክር ኮሚሽን ከተሳታፊዎች ቅሬታ እየቀረበበት መሆኑንም ምንጮች ገልጸውልናል። በምክክሩ እየተሳተፈ የሚገኝ አንድ ተመካካሪ በተመደበበት የርዕሰ ጉዳይ ተመካካሪ ቡድን አማካኝነት በአንድ አጀንዳ ላይ ብቻ እንደሚመካከር የተቀመጠው አሰራር ዋና የቅሬታ ምንጭ መሆኑንም ሰምተናል። የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ተወካዮችንና በተጽዕኖ ፈጣሪ የተመረጡ ተመካካሪዎችን ጨምሮ በርካቶችን በጉዳዩ ዙሪያ ያላቸውን ቅሬታ ለኮሚሽኑ ኮሚሽነሮች ማቅረባቸውን የገለጹት ምንጮች ኮሚሽነሮቹ ሁሉም የስራ ቡድኖች ተመጣጣኝ ውክልና እንዲኖራቸው ይደረጋል የሚል ምላሽ መስጠታቸውን ገልጸዋል። የፌዴራል መንግስት አደረጃጀትን እንዲሁም ክልሎችንና ከተማ አስተዳደሮች ውስጥ ያሉ የማህበረሰብ ክፍሎችን ወክለው በምክክሩ ለመሳተፍ አዲስ አበባ ከከተሙ ተሳታፊዎች መካከል በመቶዎች የሚቆጠሩት አሁንም በምክክሩ መሳተፍ የሚያስችላቸውን መታወቂያ ማግኘት አለመቻላቸውንም ምንጮች ገልጸውልናል። ኮሚሽኑ ቀደም ሲል ባመጣው መርሃ ግብር መሰረት ለተመካካሪዎች መታወቂያ አድሎ የሚጨርሰው ባሳለፍነው ማክሰኞ ሐምሌ 7 ቀን 2018 ዓ.ም ነበር። ይሁንና መታወቂያ አልታተመም። አንዳንድ ተቋማትን በምክክሩ እንዲሳተፉ የወከላቸው ተመካካሪዎች ሞልቷል በሚሉና በሌሎች ምክንያቶች የተነሳ እስከ አርብ ሐምሌ 9 ቀን 2018 ዓ.ም ድረስ የተሳታፊነት መታወቂያ ያልደረሳቸው ተመካካሪዎች መኖራቸውንም ምንጮች ጨምረው ገልጸዋል። ኮሚሽኑ በ11 ክልሎችና በ2 ከተማ አስተዳደሮች የአጀንዳ ማሰባሰብ ሂደትን ተግባራዊ ያደረገ ቢሆንም የትግራይ ክልል አጀንዳ ግን ወደ ክልሉ አቅንቶ ማሰባሰብ አለመቻሉን ማስታወቁ ይታወሳል። ኮሚሽኑ ከትግራይ ክልል በመጡና በአዲስ አበባ ከሚገኙ የትግራይ ክልል ተወላጆች ጋር በአዲስ አበባ ከመጋቢት 23 ቀን እስከ መጋቢት 25 ቀን ድረስ በተካሄደው የአጀንዳ ማሰባሰብ ሂደት የክልሉን አጀንዳዎች በምክክሩ ሂደት ማካተቱን ገልጿል። በሀገራዊ የምክክር ጉባኤውም ትግራይ ክልልን ለሚወክሉ ተመካካሪዎች ጥሪ ማድረጉን መግለጹም አይዘነጋም። ከኮሚሽኑ በደረሰን ጥሪ መሰረት በምክክሩ ጉባኤ ለመሳተፍ መተናል ያሉ የክልሉ ተወላጆች ግን በምክክሩ መሳተፍ የሚያስችላቸውን መታወቂያ ማግኘት አለመቻላቸውን ገልጸዋል። የኮሚሽኑ ባልደረቦች ስልክ በመደወልና የጽሑፍ መልእክትን በመላክ ለምክክር ጉባኤው ወደ አዲስ አበባ እንዲመጡ እንደጋበዛቸው የገለጹና በትግራይ ክልል በሚገኝ የሲቪል ማህበረሰብ ድርጅቶች ውስጥ እንደሚሰራ የተናገሩ አንድ ግለሰብ በርካታ ኪሎ ሜትሮችን አቋርጠው አዲስ አበባ ከገቡና ኮሚሽኑም በሲቪል ሰርቪስ ዩኒቨርሲቲ ማረፊያ ከሰጣቸው በኋላ ስምህ በዝርዝር ውስጥ የለም ተብለው የተመካካሪነት መታወቂያ ሳይሰጣቸው መቅረቱን ነግረውናል። መሰሉ ሁኔታ ሌሎችንም ሰዎች
ችግሮችን እንዳጋጠማቸው የገለጹት ግለሰብ ለትግራይ ክልል የተሰጠው ኮታ ተሟልቷል የሚል ምላሽ ከኮሚሽኑ እንደተሰጣቸው ተናግረዋል። በምክክሩ እንዲሳተፉ ጥሪ የደረሳቸው ግለሰቦች በምን አይነት መስፈርት እንደተመረጡ እንደማያውቁ አክለው ያነሱት ምንጮቻችን ኮታው ሞልቷል የሚለው ምላሽ የመጣው የኮሚሽኑ ሰራተኞች በርካታ ግለሰቦችን ለምክክሩ ጋብዘው ከመሆኑ ጋር ሊያያዝ እንደሚችል ጠቁመዋል። ከትግራይ ክልል ተሳታፊዎች ባለፈም የሌሎች ክልልና ከተማ አስተዳደር ተወካዮችም ተመሳሳይ ችግር እንዳጋጠማቸው ሰምተናል። የኤሪትሪያው ፕሬዚዳንት ኢሳያስ አፈወርቂ የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃንን ተቀብለው አነጋግረዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ለይፋዊ የሥራ ጉብኝት አስመራ የገቡትን ጀነራል አልቡርሃንና ልዑካን ቡድናቸውን በቤተ መንግሥት ማነጋገራቸውን የኤርትራ ማስታወቂያ ሚኒስቴር አስታውቀዋል። ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ ሁለቱ ወገኖች በሁለትዮሽ ግንኙነት፣ በሱዳን ወቅታዊ ሁኔታዎች እንዲሁም በጋራ ፍላጎት ላይ በተመሰረተ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሰፊ ውይይት ማካሄዳቸውን ገልጸዋል። ይህ የሁለቱ መሪዎች ውይይት የተካሄደው በሱዳን ውስጥ ያለው ግጭት በተቀጣጠለበትና የአፍሪካ ቀንድ አገራትን ያካተተው ቀጠናዊ አሰላለፍ ይበልጥ በተጠናከረበት ወቅት ላይ ነው። የማነ ገብረ መስቀል ባጋሩት መረጃቸው ላይ የጀነራል አልቡርሃን ጉብኝት የቆይታ ጊዜ ወይንም ተጨማሪ ሌሎች ስብሰባዎች መኖራቸውን በተመለከተ ግን ተጨማሪ ማብራሪያ ከመስጠት ተቆጥበዋል። በአማራ ክልል በምስራቅ ጎጃም ዞን ቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ 5 ተማሪዎች መጎዳታቸውን ምንጮች ተናግረዋል። በወረዳው የሚገኙና ስማቸው እንዲገለጽ ያልፈለጉ አንድ ምንጭ ሐሙስ ሐምሌ 9 ቀን 2018 ዓ.ም ከምሽቱ 12 ሰዓት ከ30 አካባቢ በቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ወስደው ወደ ቀያቸው በመኪና በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ ጉዳት መድረሱን አረጋግጠዋል። የወረዳው ባለስልጣናት ጥቃት ከደረሰባቸው ተማሪዎች መካከል 2 ከባድ ጉዳት እንደደረሰባቸውና ቀሪዎቹ 3ቱ ግን ቀላል የሚባል ጉዳት እንዳጋጠማቸው ገልጸዋል። በጥቃቱ የተጎዱትና ቀላልና ከባድ ጉዳት የደረሰባቸው ተማሪዎች በቢቡኝ ወረዳ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው መሆናቸውንም ጨምረው አስረድተዋል። በአካባቢው ከሚንቀሳቀሰው የፋኖ ታጣቂ ቡድን በጥቃቱ ዙሪያ አስተያየት ለማግኘት የተደረጉ ተደጋጋሚ ጥረቶች ቢኖሩም ሳይሳኩ ቀርተዋል። ጥቃቱ የደረሰው በወረዳው በወይኗ ቀበሌ ሞሶባ ሸሜ ግርጋራድ በሚባል አካባቢ መሆኑን የሚገልጹት የአካባቢው ባለስልጣናት ታጣቂዎቹ ባለፉት 3 ዓመታት በዞኑና በወረዳው ውስጥ በስፋት እንደሚንቀሳቀሱ ጨምረው ተናግረዋል። አካባቢው ሙሉ በሙሉ ታጣቂዎች ቁጥጥር ስር መሆኑን የተናገሩት አንድ የወረዳው ኃላፊ ተማሪዎቹ ባለፈው ሳምንት ለፈተና በሚሄዱበት ወቅት ተኩስ ተከፍቶባቸው እንደነበር አስታውሰዋል። ጥቃቱ በደረሰበት አካባቢ በታጣቂዎቹ ቁጥጥር ስር መሆኑን የሚናገሩት ኃላፊው ተማሪዎች ለፈተና ወደ ደብረ ማርቆስ ሲሄዱም ጉዳት ባይደርስም ተኩስ መከፈቱን ጨምረው ገልጸዋል። የወረዳው አመራሮች ከዚህ በፊት በአካባቢው ለመንቀሳቀስ በእጀባ መሆኑን ገልጸው ተማሪዎቹ ለፈተና ሲሄዱ የመንግስት የጸጥታ ኃይሎች እጀባ ማድረጋቸውን አስታውሰዋል። ተማሪዎቹ ፈተናዎቻቸውን አጠናቀው ሲመለሱ ግን እጀባ እንዳልነበር ገልጸው የተወሰኑ ቦታዎች ላይ የመንግስት ታጣቂዎች ቢኖሩም ጥቃቱ በደረሰበት አካባቢ ግን አልነበሩም ብለዋል። ጥቃቱ ከደረሰ በኋላ በቦታው የመንግስት የጸጥታ ኃይሎች መድረሳቸውንና ታጣቂዎቹ መሸሻቸውን ጨምረው አስረድተዋል። ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ግጭት የበርካቶችን ሕይወት ሲነጥቅ በርካቶችን ለማህበራዊ ሕይወት መመሰቃቀል መዳረጉን ነዋሪዎች ያስረዳሉ። የሰብአዊ መብት ድርጅቶች በክልሉ ውስጥ ከፍርድ ውጪ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጪ እስራት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ የሚፈጸም እንደሆነም ገልጸዋል። በክልሉ እየተካሄደ ባለው ግጭት የተነሳ አሁንም በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጪ ናቸው። በበርካታ የክልሉ አካባቢ ባለው የጸጥታ ስጋት ምክንያት በተሽከርካሪዎችና በተጓዦች ላይ ተደጋጋሚ ጥቃት ሲፈጸምም ቆይቷል። ይህ በእንዲህ እንዳለ ፋኖ አዲስ ዘመቻ መጀመሩ ተሰምቷል። ከህወሓት ኃይሎች ጋር የነበራቸው አጋርነት በአጭሩ የተቀጨው የፋኖ ኃይሎች በህወሓት ኃይሎች የጦር መሳሪያቸውን ካከማቹበት አካባቢ
በግዳጅ እንዲወጡ እየተገደዱ መሆኑ ታውቋል። የፋኖ ኃይሎችም አካባቢውን ለመልቀቅ ፈቃደኛ ባለመሆናቸው ከባድ ውጊያ ተቀስቅሷል። በደሴ ከተማ በቅርብ ርቀት ላይ ከባባድ የጦር መሳሪያ የተኩስ ልውውጦች እየተሰሙ መሆናቸውንም ከአካባቢው የተገኙ መረጃዎች ይጠቁማሉ። በመጨረሻም ህገወጡ የህወሓት ቡድን ከአሸባሪ ኃይሎች ጋር ተጣምሮ ቀጠናውን ለማተራመስ እየሰራ ነው ሲሉ በዛሬው ዕለት ህዝባዊ የተቃውሞ ሰልፍ የወጡ ሰልፈኞችና የትግራይ ሰላምና ለውጥ ምክር ቤት አስታውቀዋል። ህገወጡ የህወሓት ቡድን ከኢትዮጵያ ጠላቶችና በቀይ ባህር ዳርቻ ከሚንቀሳቀሱ አሸባሪ ኃይሎች ጋር በመጣመር ኢትዮጵያን ጨምሮ ቀጠናውን ለማተራመስ እየሰራ መሆኑን የትግራይ ሰላምና ለውጥ ምክር ቤት አስታውቋል። ምክር ቤቱ ይህንን የገለጸው ዛሬ በአዲስ አበባ ከተማ መስቀል አደባባይ አፈሳ ይቁም ሰላም ይስፈን በሚል መሪ ቃል ቡድኑ በትግራይ ህዝብ ላይ እያደረሰ ያለውን አፈና በመቃወም ባዘጋጀው ሰላማዊ ሰልፍ ላይ ነው። ምክር ቤቱ ባስተላለፈው መልእክት የህወሓት ቡድን የትግራይ ክልልን ሲኦል አድርጎታል ካለ በኋላ ወጣቶችን ከእናቶቻቸው ጉያ በኃይል እያፈሰ ለማምለጥ የሞከሩትን እየገደለና በኤርትራ በረሃዎች አሳልፎ ለሱዳን ጦርነት ለሽያጭ አቅርቦ እያዋጋ እንደሚገኝም በጽኑ አውግዟል። በዚህም ህዝባዊ ሰልፍ ላይ የተሳተፉ ሰልፈኞች ህወሓት ሀገሪቱን ከማፈራረሱ በፊት የፌዴራሉ መንግስት ጣልቃ እንዲገባና የሀገሪቱን የግዛት አንድነት እንዲያስጠብቅ ጠይቀዋል። በዚህም መሰረት የፌዴራሉ መንግስት የመከላከያ ሰራዊትን ወደ ትግራይ ክልል እንደሚያስገባ ተሰምቷል። በሌላ በኩል ከታማኝ መረጃ ምንጮች ያገኘነው መረጃ እንደሚጠቁመው በትግራይ ክልል ድንበር አቅራቢያ ሰፍሮ የነበረው የኢትዮጵያ ሰራዊት ከ5 ኪሎ ሜትሮች በላይ አልፎ ወደ ትግራይ ክልል እየገሰገሰ መሆኑ አረጋግጠናል። ከተለያዩ የአገሪቱ ክፍሎች በመነሳት ወደ ሰሜኑ የአገሪቱ ክፍል የገባው የመከላከያ ሰራዊት ቀደም ሲል ከሰፈረበት ቦታ ለቆ ትግራይን ድንበር ጥሶ እየገባ መሆኑ ተረጋግጧል። ከፋኖ ኃይሎች ጋር የገባው ስምምነት ባጭሩ የተቀጨበት ህወሓት አሁን ከባድ አጣብቂኝ ውስጥ መግባቱ ተረጋግጧል። ሚስጢራዊ የመረጃ ምንጮች የሰጡን ጥቆማ እንደሚጠቁመው ከሆነ ከፌዴራሉ መንግስት የህወሓት አመራሮችን አፍኖ የማምጣት ካልሆነም የማስወገድ ተልዕኮ ለሰራዊቱ ተሰጥቷል። ክቡራን ተከታታዮቻችን የሰዓቱ መረጃዎቻችን በዚሁ አበቁ። በሌሎች ጥንቅሮች እስክንገናኝ ሰላም ቆዩን። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።